ከጠቅላዩ ጋር ሊደራደሩ ይመጣሉ። ጌታቸው ያመለጣቸው ሚስጥርና ቀጣይ ማረፊያቸው። የትግራይ ክልል ጊዜያዊ አስተዳደር በአዋጅ የተሰጠ የሥልጣን ዕድሜ ተጠናቋል። የፌዴራል መንግሥት በክልሉ ጣልቃ የሚገባበትን ሥርዓት ለመደንገግ በ1995 ዓ.ም የወጣውን አዋጅ መሠረት በማድረግ ከ2 ዓመታት በፊት የተቋቋመው የትግራይ ክልል ጊዜያዊ አስተዳደር መጋቢት 9 2017 ዓ.ም የሥራ ዘመኑ አብቅቷል። የሚኒስትሮች ምክር ቤት በ2015 ዓ.ም ባካሄደው ስብሰባ ነበር ጊዜያዊ አስተዳደሩ የተቋቋመው። ከዚያ በኋላ ጠቅላይ ሚኒስትር አብይ አህመድ በዋናነት የፕሪቶሪያን ስምምነት መሠረት በማድረግ ለትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሹመት አጽድቀዋል። በሹመት ሂደቱ ላይ ከፍተኛ ውዝግብ እንደነበር አይዘነጋም። ውዝግቡ ከዶክተር ደብረጽዮን ገብረ ሚካኤልና ከጌታቸው ረዳ ፕሬዝዳንት እጩነት ጋር ተያይዞ የመጣ ሲሆን በቀዳሚነት ደብረጽዮን ይመረጣሉ የሚል ግምት ስለነበር ጭምር ነው። በኋላ ላይ ጌታቸው ረዳ ባልተጠበቀ ሁኔታ የጊዜያዊ አስተዳደሩ ፕሬዝዳንት ሆነው ብቅ ሲሉ ቀድሞም ቢሆን ጠቅላዩና ደብረጽዮን አይስማሙም የሚል አሉታዊ አስተያየቶች ተደምጠው ነበር። ዋናው ችግር የተፈጠረው ግን ከጌታቸው ረዳ መመረጥ ጋር ተያይዞ ነው። ይህም የህወሓትን ታሪካዊ አመጣጥ ፈታኝ ሆኖ በመገኘቱ ነው። ምክንያቱም የህወሓት ታሪካዊ አመጣጥ የወንዜ ልጅ አውራጃ የሚያጠቃው ስለሆነ ነው። እንደሚታወቀው ህወሓት በአድዋ አካባቢ ተወላጆች በላይነት የተያዘ ነው። የአባዜ ባለበት ሁኔታ የራያ አላማጣ ተወላጅ ጌታቸው ረዳ መሪ ሆኖ መምጣታቸው በአንጋፋ የህወሓት አመራሮች ዘንድ የሚዋጥ አልነበረም። ራሳቸው እንደሚናገሩትም ሆነ ጌታቸው በተለያየ መድረክ ሲናገሩ እንደሚደመጡት የአማራ ደም አለሁ ተብሎ ይገፋሉ። ሲያሻቸው አማራ ያደርጉኛል ሲሉም በቅርቡ መናገራቸው ይታወሳል። በእርግጥ እንደሚባለው ጌታቸው ረዳ አማራ ናቸው፣ ግን ደግሞ የፖለቲካ ስነልቦናቸው ከህወሓት እንደሚቀዳ ይታወቃል። ለህወሓት የታመኑ ለትግራይ ህዝብ እታገላለሁ ያሉ ታግለውን በተግባር ያሳዩ መሆናቸውን ታዝበናል። ይህም ሆኖ ጌታቸው ረዳ በህወሓት አንጋፋ አመራሮች ዘንድ የታመነው አይመስልም። በተለይ ከፕሪቶሪያ ስምምነት በኋላ ጌታቸው ረዳ ህወሓትን ለማፍረስ ከፌዴራል መንግሥት ጋር ተባብረዋል የሚል ክስ ይቀርብባቸዋል። እሳቸው የሚመሩት ጊዜያዊ አስተዳደርም የበዛ ክስ የሚቀርብበት ከዚያው ድብ መነሳት ነው። ጊዜያዊ አስተዳደሩና ህወሓት በክደት ይወነጃጀላሉ። ቀስ በቀስ የመፈንቅለ ሥልጣን እንቅስቃሴ የመጣውም በጌታቸው ላይ ያላቸው ቅሬታ እያደገ መጥቶ ነው። አሁን ክልሉ የፖለቲካ ለመረጋጋት የገጠመውም የህወሓት ከሁለት መከፈል ያመጣው ጣጣ ነው። ጌታቸው የሚመሩት አስተዳደርና ደብረጽዮን የሚመሩት አስተዳደር እሳትና ውሃ ሆኖ አንዱ አሳዳጅ ሌላኛው ተሳዳጅ የመሰለበት እንቅስቃሴ መታየት ከጀመረም ከረምረም ብሏል። ይህም በተመለከተ ሌተናል ጄኔራል ታደሰ ወረደን ጨምሮ አንዳንድ አመራሮች ባያምኑበትም ጌታቸው ረዳ ከመቀሌ አምልጠው አዲስ አበባ መግባታቸውን ጠቁመዋል። አቶ ጌታቸው ለሕይወታቸው የሚያሰጋ ችግር ገጥሟቸው እንደነበር ተናግረዋል። አንድ ከፍተኛ የሰራዊት ኃላፊም እንዴት ታሳልፉታላችሁ በሚል ደንፍቶ ፓትሮል ይዞ ኤርፖርት ድረስ እንደመጣ ሰምቻለሁ ሲሉ አስታውሰዋል። በትግራይ ውጥረት መፈጠሩን ተከትሎ ማለትም ካለፈው ሳምንት አንስቶ አዲስ አበባ የሚገኙ የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ከመቀሌ የተሻለ ነጻነት ያገኙ ይመስላል። እዚያም ሆነው ብዙ ያልተናገሯቸው ጉዳዮችን አዲስ አበባ ሆነው በዝርዝር ሲናገሩ ተደምጠዋል። ከንግግራቸው ላይ መረዳት እንደሚቻለው ከመቀሌ በተሻለ አዲስ አበባ ላይ ነጻነት ሳያገኙ አይቀሩም። በአዲስ አበባ በርካታ መገናኛ ብዙሃን በተገኙበት በቀጥታ ስርጭት በአማርኛ ቋንቋ የሰጡት ረጅም መግለጫም እስካሁን ድረስ የብዙዎች መነጋገሪያ ለመሆን በቅቷል። ትግራይ ውስጥ በነበሩበት ሰዓት ደስ የማይሉ ነገሮች እንደነበሩ የጠቀሱት ግን ከመግለጫው በኋላ በሰጡት ቃለ መጠይቃቸው ላይ ነው። ከቴዎድሮስ ጸጋዬ ወይም ሬዮት ከተሰኘው በይነመረብ ጋር ያደረጉት ቃለ መጠይቅ የብዙዎችን ትኩረት የሳበና በርካታ ነገሮችም ግልጽ የሆኑበት ሆኖ ታይቷል። በዚያ ቃለ መጠይቅ ላይ ጌታቸው ረዳ መቀሌ ሳሉ የሰራዊት እንቅስቃሴ ረብሷቸው እንደነበር ጠቁመዋል። ምንም እንኳን ይህን የተባለና ለደህንነታቸው የሚያሰጋ ምልክት እንዳላዩ ቢናገሩም እዚያ ያለው ትኩሳት ግን ሳይረብሻቸው አልቀረም። ወደ አዲስ አበባ ለመምጣት መቀሌ ያሉ አባነጋ ኤርፖርት በሚሄዱበት ወቅት ያልጠበቁት እንደገጠማቸው ሳይጠቅሱ አላለፉም። እሳቸው የማያውቁት ኬላ በሰራዊት አባላት ተዘርግቶ መንገድም ተዘግቶባቸው እንዳስቆሟቸው አጃቢዎቻቸውንም ጥያቄ መጠየቃቸውን ጠቁመዋል። በስም ያልጠቀሷቸው አካላት የጀመሩት ማህተም መንጠቅ እከሌ ትክክለኛ ከንቲባ ነው የሚል መሆኑን ተናግረዋል። በህወሓት አመራሮች መካከል ያለው ክፍፍል ተባብሶ በቀጠለበት ሁኔታ ውስጥ ያሳለፈው ሳምንት በደብረጽዮን ገብረ ሚካኤል የሚመራው ወገን በሚደግፏቸው የትግራይ ኃይል አባላት በመታገዝ የአስተዳደር ተቋማትን መቆጣጠራቸው በስፋት ሲገለጽ ቆይቷል። ይህን ተከትሎም አቶ ጌታቸው ረዳ ጠቅላይ ሚኒስትር አብይ አህመድ ማህተም ከነጠቀ አካል ጋር እንዳይደራደሩ መጠየቃቸው የነገሩን መካረር አመላካች ነበር። በሁለቱ ወገኖች መካከል ያለው ውጥረት እንዳለ ሆኖ ከኤርትራ ጋር ጦርነት ሊነሳ ይችላል የሚለው ስጋትም እንዳንዣበበ መሆኑን መረጃዎች ያመላክታሉ። የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ በቅርቡ ከአቶ ጌታቸው ጋር በክልሉ ስላለው ሁኔታ ለዲፕሎማቶች ማብራሪያ በሰጡበት ወቅት አንደኛው የህወሓት ክንፍ የአገሪቱ ተቀናቃኝ ከሆኑ የውጭ ኃይሎች ጋር ግንኙነትና ትብብር አለው ሲሉ ተደምጠዋል።
ሚኒስትሩ ይህንና ሌሎች ክሶችን በህወሓት አንደኛው ወገን ላይ ባቀረቡበት ጊዜ ግንኙነቱ ከየትኛው የውጭ ኃይል ጋር እየተደረገ መሆኑን በስም አልጠቀሱም። አቶ ጌታቸውም አንዳንድ የህወሓት ወታደራዊና ፖለቲካዊ አመራሮች ከኤርትራ ጋር ግንኙነት እያደረጉ ነው ሲሉ ተደምጠዋል። የኤርትራ ባለስልጣናትም ሆኑ በደብረ ጽዮን የሚመራ ቡድን ግን እየቀረቡ ያሉ ክሶችን በተደጋጋሚ ማስተባበላቸውን ቀጥለዋል። የሆነ ሆኖ አሁን ባለው ሁኔታ ጌታቸው ረዳና የሚመሩት ጊዜያዊ አስተዳደር ፈተና ላይ ወድቀዋል። ከተፈጠረው ግብግብ አኳያም ህወሓት ተመልሶ አቶ ጌታቸው ረዳን ይቀበላል የሚል እምነት ላይኖር ይችላል የሚል አስተያየት እየተሰማ ይገኛል። በህወሓት መሪና በመንግስት መሪ መካከል ልዩነት ካለ አሁንም ችግር መምጣቱ እንደማይቀር ነው በርካቶች ስጋታቸውን እየገለጹ የሚገኙት። ጊዜያዊ አስተዳደሩ የጊዜ ገደብ አብቅቷል። ምናልባት ጊዜያዊ አስተዳደሩ እስከ ምርጫ ድረስ የሚቆይ ከሆነ የፓርቲውና የመንግስት አስተዳዳሪው አንድ ቢሆኑ የተሻለ እንደሚሆን ተንታኞች ይናገራሉ። ነገሮች ከዚህ በላይ እንዳይካረሩም የፌዴራል መንግስቱ ህወሓት የሚለውን ተቀብሎ ቢሾም ይሻላል የሚል ምክርም ይሰጣል። ምርጫ ማካሄድን ጨምሮ ታጣቂዎችን ትጥቅ ማስፈታት፣ የፌዴራል መንግስቱ ትግራይ ላይ ያለው ውክልናና ከአማራ ጋር ያለው አለመግባባት በተመለከተ ስምምነት ላይ መድረስ የሚቻልበት መንገድ መፍጠር ካልተቻለ ውጤቱ ይገመታል። የፌዴራል መንግስት በትግራይ ጣልቃ ሳይገባ ከቀጠለ ነገሮች እየተንከባለሉ ቆይተው በህወሓትና በኤርትራ መንግስት ወደ ጦርነት ሊገባ የሚችልበት ድል ሊኖር እንደሚችል ነው ተንታኞች እየገለጹ የሚገኙት። የጌታቸው ረዳ ወደ አዲስ አበባ መምጣትና የዲፕሎማቶች ተጽዕኖ ነገሩን ያረግበው እንደሆነ እንጂ በትግራይ ክልል ያለው ሁኔታ ከቁጥጥር ውጭ የሆነ መምጣቱን የሚያመላክቱ መረጃዎች እየወጡ ይገኛል። የነ ደብረጽዮን ቡድን የጊዜያዊ አስተዳደሩን ቢሮ ለመቆጣጠር እንቅስቃሴ ከማድረግ ባሻገር የራሱን ሰዎች እየተካ እንደሚገኝ እየተዘገበም ነው። ስለዚህም ጉዳዩ ትኩረት የሚያሻው ከመሆኑ ጋር ተያይዞ አፋጣኝ መፍትሄ እንዲገኝለት በርካቶች እየጠየቁ ይገኛል። በትግራይ ክልል ጊዜያዊ አስተዳደር ውስጥ በምክትል ፕሬዝዳንት ማዕረግ ያልተማከለ አስተዳደርና ዲሞክራታይዜሽን ካቢኔት ሴክሬታሪያት ኃላፊ የሆኑት ሌተናል ጄኔራል ጻድቃን ገብረትንሳኤ በኢትዮጵያና በኤርትራ መካከል ያለውን ሁኔታ ካስረዱ ወዲህ ውጥረቱ አይሏል። ትግራይን ማዕከል ያደረገው ፖለቲካዊ ውጥረት ወደ መጨረሻ አካባቢ ኢትዮጵያና ኤርትራን ያፋጠጠ ይገኛል። በሁለቱ ሀገራት መካከል ያለው ፍጥጫም ሆነ የቃላት ጦርነት ብሎ ወደ አፈሙዝ አምርቶም ጦርነት የሚነሳ ከሆነ ከሀገር ውስጥም ከውጭም የተለያዩ ኃይሎችን ከጀርባ የሚያሰልፍ እንዲሁም ዳፋው ለምስራቅ አፍሪካ ጭምር የሚተርፍ እንደሆን የፖለቲካ ተንታኞች ሲናገሩ ተደምጠዋል። አሁንም ስጋታቸውን የሚገልጹ ጥቂቶች አይደሉም። ምናልባት ስጋቶቹ ሊቀንሱ የሚችሉት ትግራይ ላይ ባለው የፖለቲካ ሁኔታ ነው። የህወሓት አመራሮች ከገቡበት መካሰስ ከወጡ ምናልባትም የተፈራው ላይሆን ይችላል። የነ ደብረጽዮን ቡድን ጊዜያዊ አስተዳደሩ ፈርሷልና ጌታቸው ረዳም የቀድሞ ፕሬዝዳንት ናቸው። እንዲሁም መታወቂያ የማደል እንቅስቃሴውን ካልገታ እንደተባለው ነገሩ አሳሳቢ ሆኖ ይቀጥላል። አቶ ጌታቸው ረዳም የመንግስት መዋቅርን አፍርሰዋል በሚል 4 የሰራዊት አዛዦችን ማገዳቸው ይታወቃል። ከዚህ ጋር ተያይዞም የትግራይ ክልል ጊዜያዊ አስተዳደር የፌዴራል መንግስቱ በክልሉ ጣልቃ መግባትን ጨምሮ የትኛውም አይነት ድጋፍ ለማድረግ በቂ ምክንያት እንዳለው መናገራቸው ይታወሳል። ይህም ሆኖ አቶ ጌታቸው በአዲስ አበባ በሰጡት መግለጫ የሚመሩት ጊዜያዊ አስተዳደር የፌዴራል መንግስቱ በትግራይ ክልል ጣልቃ እንዲገባ በይፋ ለመጠየቃቸውን ተናግረዋል። ከዚህ ይልቅ አቶ ጌታቸው ረዳ በክልሉ መፈንቅለ መንግስት የተፈጸመ መሆኑን ተናግረው ይህን ድርጊት የሚያከናውኑት አካላት የርዕሰ መስተዳድርነት ስልጣን ለመቀበል ከፌዴራል መንግስት ጋር ድርድር ለማድረግ ወደ አዲስ አበባ ሊመጡ ይችላሉ የሚል ግምታቸው መናገራቸው ከብዙ አቅጣጫ የሚታይ ሆኗል። አቶ ጌታቸው ምርጫ ቦርድ አላውቅም፣ ያደረከውን ጉባኤ አልቀበልም ብሎ ነገር ግን ምርጫ ቦርድ ያልከኝን አልቀበልም፣ ስለዚህ ምርጫ አድርጌያለሁ ብሎ የወረዳ ማህተም፣ የቀበሌ ማህተም፣ አሁንም የከተማ ከንቲባዎችን ማህተም እየለቀመ የሚል ኃይል ኮስተር ብሎ ከጠቅላይ ሚኒስትር ጋር ልደራደር ነው ብሎ ይመጣል ሲሉ ተደምጠዋል። ይህን ይዘን ሌላኛውን ችግራቸውን ስናስከትል አንድ ምስል ይሰጠናል። ጌታቸው ረዳ በሰጡት አስተያየት ላይ ከወጣው በኋላ የእነሱ ደጋፊዎች ሆኖ ስለ ማምለጤ በተደጋጋሚ ሳውሩ ስሰማ ምናልባትም ማምለጤ ነው የገባኝ ሲሉ ተሰምተዋል። በእርግጥ ከመቀሌ አዲስ አበባ የመጡት አቶ ጌታቸው ረዳ አመጣጣቸው ለተለመደው የሥራ ሂደት እንደሆነ ቢገልጹም በተቃራኒዎቻቸው በኩል ግን የሚባሉት ሌላ ነው። ያም ተባለ ህወሓት ጌታቸው ረዳ ማጣቱ ይገዳዋል እንጂ ይጠቅመዋል ተብሎ አይታሰብም። ጌታቸው ረዳ ይብዛም ይነስም ከነ ደብረጽዮን ቡድን ያልተናነሰ ወይም ደግሞ በቀላሉ የማይታይ ደጋፊ ሳያፈሩ አልቀረም። ዋናው ቁም ነገር ደጋፊ ከማብዛት ጋር የተያያዘ አይደለም። ቁም ነገሩ ሰላሙ ያለው የትግራይ አመራሮች እጅ ላይ መሆኑ ነው። የስልጣን ሽኩቻውን ማብረድ ካልቻሉ እንደተባለው ሌላ ጦርነት ያሰጋል። የሚጠበቀው የፌዴራል መንግስት እርምጃም ጦርነቱን የማስቀረትም ያለማስቀረትም ግምት የተሰጠው ነው። ጦርነቱን ከማስቀረት አንጻር የፌዴራል መንግስት ወይም ደግሞ ጠቅላይ ሚኒስትር አብይ አህመድ እርምጃ የሚሆነው የጊዜ ገደቡ ላበቃው የትግራይ ጊዜያዊ አስተዳደር ከሚመርጡት ፕሬዝዳንት ጋር ይያያዛል። ጠቅላዩ በቀጣይ የሚያጸድቁ ሹመት ከህወሓት ከሆነ ነገሮች ይበርዳሉ ተብሎ ይገመታል። የሞኖ ጌታቸው ረዳ አንድ ሚስጥር አመልጧቸዋል። ያመለጣቸው ሚስጥር ከተቃራኒዎቻቸው በኩል ብድግ ብሎ ከጠቅላዩ ጋር ሊደራደሩ ይመጣሉ አይነት ግምት የተሰጡት አብድ ነው። አቶ ጌታቸው እንደገመቱት የነ ደብረጽዮን ቡድን ከጠቅላዩ ጋር ተደራድሮ ስልጣን ቢይዝ የእሳቸው ቀጣይ ማረፊያ የት ነው የሚለው ጥያቄ መነሳቱ አይቀርም። ለዚህ ምላሹ የጌታቸው ቀጣይ ማረፊያ የፌዴራል መንግስት ነው የሚል ይሆናል። በቀጣይ ነገሮች ጥሩ ከሆኑ ጌታቸው ረዳ በፌዴራል ስልጣን ያገኛሉ ተብሎ ይገመታል። ለቀጣይ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ይሆናሉ ተብለው ከሚገመቱት መካከል ሌተናል ጄኔራል ታደሰ ወረደ አንዱ ቢሆንም የእሳቸው መመረጥ የትግራይ ፖለቲካ ትኩሳትን ያበርደዋል ተብሎ ስለማይገመት ምርጫው አንድም ይዘገያል፣ ሁለትም አቶ ጌታቸው እንደተናገሩት ሊመለሱ ይችላሉ ተብሎ ይታሰባል።
ሰላም ለሀገራችን ይሁን። አበቃን።